ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። በመጀመሪያ ስትጀምሩ ለማበረታታት ላይክ፣ ኮሜንት፣ ሰብስክራይብ አድርጋችሁ አበረታቱን። አብረን እንደግና መምህራችንን ሰምታችሁት ከሆነ በጣም የሚገርም ነው። እኔ እንደውም እግዚአብሔርን በጣም የገረመኝ ነገር ብዙ ጊዜ ድመትና ህልም አብሮኝ ነው። በቃ በሽ ናቸው ከኔ ጋር የሚያድሩትና እና ከዚህ ትምህርት የተማርኩትን ልጋብዛችሁ ብዬ ነው። ምንድነው መሰላችሁ? እግዚአብሔርን በጣም ነው የሚገርመው። እኔ ብዙ ጊዜ በተለይ ድመት በጣም የደለበ ድመት ነው አብሮኝ የሚያድገውና ብዙ ጊዜ ይገርመኛል። እኔ ህልሜን ትርጉም አልሰጠውም እና ግን አሁን ከዚህ ትምህርት ከመምህር ትምህርት ስማረው በጣም የገረመኝ ነገር ማለት ነው በህልም ድመት ስናይ ማለት የቅርብ የቤተሰብ የሰላቢ መንፈስ ነው። ከኛ ጋር አብሮ የሚጠጣ ከኛ ጋር አብሮ የሚበላ ከኛ ጋር አብሮ ያለ ሰላቢ ማለት እኛ እንሰራለን። እውነቴን ነው። መቅኖ አጣችሁ ታውቃላችሁ? እንደኔ እኔ በተለይ እድሜን በስደት ጨረስኩት እሰራለሁ። መቅኖ የሌላት ሴት ሆኛለሁ ማለት ነው። እግዚአብሔርን ነው የምላችሁና እሰራለሁ። ገንዘቡ ግን አስበዋለሁ አለ፣ ግን ገንዘቡ የለም። በምክንያት በሆነ ስበብ ነው ገንዘቤን ሳወጣም ሙሉውና ይሄ ማርያምን በትክክል ነው። በቃ ይሄ እኮ መምህር ተስፋዬ ልብ ብራችሁ አዳምጣችሁት ከሆነ የራሳችንን ህይወት እየነገረን ነውና ምን ያህል ተበዝብዘን ያለው። እኔ አንዳንድ ቀን አይምሮዬ ምን እንደሚያስብ ራሱ አላውቀውም። ውዬ መግባቴን እንጂ ምን ስሰራ እንደዋልኩ ራሱ ከአይምሮዬ ጋር የማሉልበት ቀን አለና አይምሮዬ ይሰለባል፣ እድል ይሰለባል፣ ገንዘብ ይሰለባል፣ እድሜ ይሰለባል፣ ጊዜ ይሰለባል። እግዚአብሔር ነው የምላችሁና ምን ያህል ሰው ክፉ እንደሆነ ዘመኑ ክፉ እንደሆነና እግዚአብሔርን ነው የምላችሁ። ይሄ በጣም ከባድ ነው። ለምን ብትሉ እኔ በራሴ በህይወቴ ላይ እየደረሰ ያለውን ነገር ስለማውቀው ማለት ነውና ከመልክ ካለባበስ አቅም ይሰለባል እህቶቼ። ይሄ ውሸት አይደለም። እኔ በራሴ ላይ የደረሰ ነው። ለማንኛውም እስቲ የመምህር ተስፋዬን ትምህርት ትንሽ ልጋብዛችሁና እዩትና ከዛ ተመልሰን ደግሞ እንገናኛለን፣ አብራራላችኋለሁ ማለት ነው። ግምት ነው የቅርብ ወዳጅ የሆነ የሚስጥር መተት ማለት ነው። የኛው ሰው ነው አብሮን ያለው፣ ግን አብሮን እያለ ምን እንዳደረገ እንዳናቀው ገንዘብ ይሆናል ወይ ጊዜያችን ወይ የሆነ ነገራችንን እየሰለበ ነው፣ ግን አብሮን ያለው። ሰላም እንዴ ነው? አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይንቀሳቀሳል ይላል፣ ግን ሰላቢ ነው ወይ ደግሞ ሌባ ነው ወይ ደግሞ የሆነ ችግር አለበት ማለት ነው። በድመት የተደገመ ድግምት እንደዚህ ነው የሚሆነው እና በህልም ብዙ እንደዚህ ነው። ይሄ ነውና አንቺ የሚያየሽው ጎረቤት ስለሆኑ ቅርብ ቤተሰቦች ስለሆኑ ነው ይሄን ያየሽውና በጅም መልክ ግን ጮሆ ስትጮሂ ነው አንቺ ጮህሽ ነው የመጡት ወይስ እንዴት ነው? እኔ ነኝ በድመት አስከበባ ሴትዮ እያስበላችኝ። ከዛ በስላሴ አንቺ ሴትዮ ፊቷ ሻሮ ነው የሚመስለው። አንቺ ሴትዮ ወይ ስላሴ ወጥቼ ነው የማስርብሽ ወይ ደግሞ ወደ አንቺ ነው የምልከው። እነኚህ ድመቶችሽን ያዥልኝ፣ ስርዓት ያዥ እያልኳት ከዛ አው ብዬ ስጮህ አንደኛው ድመት እገላታለሁ፣ ትሞታለች፣ ውሃ ሆና ፍርስ ትላለች። አው ብዬ ጮሃለሁ። አው ብዬ ስጮህ ጅቡ ይመጣል። ጅቡ ወደ እኔ ሲመጣ ሊበላኝ ቅዱስ ሚካኤል ብዬ ስጠራው የማን ጅብ ነው የመጣው? ከታች ነው የመጣው። እኔ ከነሱ ቤት አይደለም፣ ከታች ነው የመጣው። ከዛ አው ብዬ ስል መጣ ጅቡ ወደ እኔ ሲመጣ ቅዱስ ሚካኤል ወዳጅ ነው ሁሉ ስል ቅዱስ ሚካኤል በነገራችን ላይ ብዙ ነገር አድርጎልኛል። ከዛ እንዴት ናችሁ? ሰላም ናችሁ? ሰማችሁት መቼስ አይደለ? እንግዲህ ያው መምህር ተስፋዬ የሚያስተምረው ትምህርት ብዙ ጊዜ የራሳችን ህይወት ነው የሚነግረን። እግዚአብሔርን ነው የምላችሁ። እኔ የተቸገርኩበትን እቺ ልጅ ልክ ራሳችን በስደት ላይ ያለን ልጆች በብዙ ነገር ነው እየተቸገርን ነውና በህይወታችን ላይ ያለፈው ያለውን ነገር እያየን ነውና እኔ ማርያምን ነው የምላችሁ። እኔ በሰው ላይ እየፈረድኩ አይደለም። እኔ ራሴ የተቸገርኩበትን ነው ብዙ ሰዎች የሚያወሩትና በተለይ ስደት ላይ ያለን እድሜ ማስቆጠር ብቻ ነው የእውነት በየቀኑ የምናድርበት። እኔ ማርያምን ነው የምላችሁ። እግሬ እስኪቃጠል እግሬ ሀረግ እስኪያወጣ ቆሜ ነው የምሰራው፣ ግን ገንዘቡ የለም፣ ለውጥ የለም። ሁሌ አንድ አይነት ነው። ሁሌ ሰርቶ መጥቶ በቃ እግዚአብሔርን አንዱ ቀዳዳ ሲደፈን አንዱ ይከፈታል፣ አንዱ ሲባል አንዱ ይጎላል፣ አንዱ ሲባል በሰው ላይ ቁጭ ብሎ ገንዘባችን ይሰልባል፣ በቤተሰብ ላይ የሆነ ነገር እቃ ያበላሻል፣ እዚህም በምንኖርበት ራሱ እቃችንን ያበላሻልና የእውነቴን ነው የምላችሁ። እቺ ልጅ የተናገረችው ንግግር እያንዳንዳችን ቤት ያለ ነው። መቼስ አንዳንዶቻችን ልብ ብለን እናይ እንችላለን። እግዚአብሔርን ነው በሐቅ ሰርቶ በትክክለኛው በእግዚአብሔር መንገድ ሂዶ እኔ ያለፈበት ከ110 ሰው በላይ ነው። ያለበለዚያ ግን ሁሉም ከጀርባው እንትን አለ። ሁሉም ሀብታም እንደዛ ነው ብዬ አይደለም፣ ግን ደግሞ
እንዲህ እየሰራን እንኳን እንዲህ እየለፋን እንኳን በሰው ሀገር እየተቃጠልን እንኳን ገንዘባችን ይሰለባል። በተለይ እኔ በሚሄድበት ቦታ ሁሉ የሚያጋጥመኝ እኔ ራሴው ላይ ያለው መንፈስ እየሰበሰበብኝ ያስገባብኝ ይሁን አላቅም። እግዚአብሔርን ነው የምላችሁ ቤተሰቦቼ፣ እኔ በጣም ተቸግሬያለሁ። የሰላቢ መንፈስ የሚባለው ውሸት ይመስላል፣ ቀላል ይመስላል። በትንኝ ይላካል፣ በበረሩ ይላካል፣ በአይጥ ይላካል፣ በእንሽላሊት ይላካል። ቤታችሁ ውስጥ የተለያዩ እንስሳቶች ይመጣሉ። እኔ አንዳንድ ጊዜ ቤቴን መጥረግ ያስጠላኛል። ጸጉሬን ሳላበጥር 15 ቀን ይሆነኛል። በቃ ድብት እንቅልፍ ይለኛል። ስራ ቦታ ሲሄድ ስራ የማውቀው ስራ ሁልጊዜ የምሰራው ስራ ግራ ይገባኝና መስራት ያቅተኛል። ውሻ በተለይ ውሻ እመቤቴን በጣም ነው የሚያስቸግረኝ። ውሻ እኔ በመኝታዬ ሰዓት ላይ ሳላይ የማላይበት ውሻትና ድመት የማላይበት የለም። በጣም የደለበ ድመት፣ በጣም የደለበ ውሻ ደግሞ እውነቴን ነው የምላችሁ በጸሎት እግዚአብሔርን ሁሌ ከጠይቃችሁ እስከ መልኩ እስከ ባለቤቱ ያሳየናልና በተለይ በአዚም እንቅልፍ ተነስቶ ስራ ለመሄድ በቃ አንድ ዕቃ ለማምጣት 10 ይመላለሳሉ። እዛ ደርስና ምን ለመውሰድ ነበር የመጣሁት ካይሙሬ ይጠፋብኝና ተመልሼ ወደዛ ክፍል ገባለሁ። በቃ ምን ያህል ጭንቅላቴ እኔ እግዚአብሔርን ነው የምላችሁ። እኔ አሁን መምህር ተስፋዬ ሲያወራው አንዳንድ ሰው ተረት ሊመስለው ይችላል። የኖረበት ያየ ሰው ያውቀዋል ችግሩን። እኔ የኖርኩበት ነው ያየሁት ነው ችግሬን፣ ህመሜን ለማን እንደምናገር ግራ ገብቶኛል። እግዚአብሔርን በቃ ውስጣችን የመዳናችን ጊዜ ራሱ እየቆየው እኔ ይመስለኛል ከራሳችን ያልጸዳ ነገር ይኖራልና ከቤተሰብ የመጣ የዛር መንፈስ ይኖራል፣ የቡዳ መንፈስ ይኖራል። ቡዳ ደግሞ በማናችን ላይ ያለ። በተለይ አረብ ሀገር ያለን ሴቶች ማዳት የላትም። ማዳት ደግሞ ብዙ ጊዜ ሲያስተምሩ ቡዳ ነው። ቡዳ አይነ ጥላ በቃ ሊያበላሽን፣ መልካችን ሊያበላሽን፣ ነገራችን ሊያበላሽ የሚፈልግ ነውና ቀላል ይመስላል ሲታይ። ለማንኛውም እግዚአብሔር ይርዳን። በጸሎት በርቱ። በያላችሁበት በጸሎት መበርታት ነው። ይሄንን ነገር እግዚአብሔር ከሀገራችን ላይ ያንሳልን፣ በቃ ያጥፋልን። እንደው ሟርተኛውን ከምድረ ገጽ ላይ ጠርጎ እውነት እንደ ጎርፍ ጠርጎ እዛ ወደሚወስድበት ይውሰድብን። ተቸግረናል። እኔ በራሴ በኩል ተቸግሬያለሁ። መሄጃ ማጥቻለሁ። እግዚአብሔርን እኔ በጣም ተቸግሬበት ያለሁት ነገር ነውና ሁላችሁም እንደኔ ከተቸገራችሁ እንግዲህ መምህር ተስፋዬ ላይ ገብታችሁ አዳምጡ። የምልም ፍቺ ብላችሁ መምህር ተስፋዬ ላይ ብትገቡ እሱ ላይ ታገኛላችሁ። የተቸገራችሁ ከዛ ትምህርት እውቀት ልትቀስሙበት ትችላላችሁ። ከወደዳችሁት ቪዲዮን ሼር፣ ላይ ኮሜንት አድርጉ። ሀሳባችሁን በኮሜንት ስር አስቀምጡልኝ። እንረዳዳ፣ አብረን እንደግላችኋለሁ። ባይ ባይ። ሰላም እደሩ።